ዕብራውያን ምዕራፍ 6 ከቁጥር 12 ጀምሮ እስከ ቁጥር 15 በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንድትሆኑ አንፈልግም። እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ የሚምልበት ከእርሱ የሚበልጥ ሌላ ባለመኖሩ በራሱ ማለ፣ እንዲህም አለ፣ በእርግጥ እባርክሃለሁ፣ ዘርህንም አበዛዋለሁ። አብርሃምም በትዕግስት ከጠበቀ በኋላ የተሰጠውን ተስፋ አገኘ። ጌታን እጅግ አድርጌ አመሰግናለሁ። ጌታ የተባረከ ይሁን። ዕብራውያን ምዕራፍ 6 ባለፈው ሳምንት ቁጥር 10 አካባቢ ቁጥር 10ን በደንብ እንደተናገርኩት እኔም አይቼዋለሁ። ቁጥር 10ን በደንብ ተናግሬያለሁ። ስለ ስሙ ያሳያችሁትን ፍቅር ደግሞ ቅዱሳንን ስላገለገላችሁና ስለምታገለግሉ ይህንን ይረሳ ዘንድ እግዚአብሔር አመፀኛ አይደለም የሚለውን ሐሳብ አብረን ተመልክተናል። ለስሙ ያሳየነውን ፍቅር ቀጥሎ ደግሞ ቅዱሳንን ስለምናገለግልበት አገልግሎት ይሄንን እግዚአብሔር ቦታ ይሰጠዋል። በጣም ማንም ያላስተዋለው፣ ማንም ዕውቅና ያልሰጠው፣ ማንም ያላመሰገናችሁ ግን እናንተ ጌታን ብላችሁ ቅዱሳንን አገልግላችሁ ቢሆን፣ ተቆርሳችሁ ቢሆን፣ አጠገባችሁ ላለው ሰው በድካሙ ቆማችሁለት ቢሆን ያንን ይረሳ ዘንድ እግዚአብሔር አመፀኛ አይደለም። እያንዳንዷ ነገር በእግዚአብሔር ፊት የተቆጠረች ናት። ብዙ ጊዜ እንደምንነጋገረው ምስጋና ጠብቀን ምንም አናረግም፣ ሪተርን ጠብቀን ምንም አናረግም። ይሄ ቤተክርስቲያን ስለሆነ አጠገባችን ላለውም ሰው ስናረግ ደግሞ እየተደረገልንን እያሰብን ስለሆነ የምናረገው በፍጹም ሪተርን አስበን አናደርገውም። እግዚአብሔር ግን ሪተርን አለው ነው አይደል? የመጽሐፉ ሐሳብ እግዚአብሔር አይረሳም ማለት ይከፍላል ማለት ነው። ስለዚህ ቅዱሳንን ስላገለገላችሁና ስለምታገለግሉ ቀጥሎ ደግሞ ለስሙ ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም፣ ሰውም አይደለም። ስሙ ለዘላለም የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። ቁጥር 12 ላይ ቁጥር 12 ላይ ይቀጥላል። ቁጥር 11 ጋር የተያያዘ ሐሳብ ስለሆነ የቁጥር 12 ቁጥር 11 ላይ ትጋት አሳዩ የሚል ሐሳብ ይናገራል። ከዛ ቁጥር 12 ላይ ኢሚቴት አርጓቸው የተባልናቸው ሰዎች አሉ አይደል? ምንድነው? ምሰሏቸው፣ ኮርጇቸው የተባልናቸው ሰዎች አሉ። ምናልባት አብረን ብናነበው ደስ ይለኛል። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እሱ ድረስ አንብቡት እንጂ ዳተኞች የሚለው እዚህ ድረስ መታችሁ የምትመስሉት የሚለው ድረስ ላንብበው። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ አይደለም የሚለው። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሏቸው ብሎ የሚጠቀመው ቃል ኢሚቴት እንድታደርጓቸው፣ በድርጊት በተግባር በስራ የነሱ አይነት እንድትሆኑ። ክብር ለእግዚአብሔር ይሁን። ኢሚቴተርስ የሚመስለው ግን ተከታትሎ ነው የሚመስለው፣ አጥንቶት ነው የሚመስለው። አረጋገጣቸውን፣ አካሄዳቸውን፣ የህይወታቸውን ፕሪንሲፕልስ፣ ኮንቪክሽናቸውን፣ የሚኖሩለትና የሚሞቱለትን፣ የሚወዱትና የሚጠሉትን ነገር ተጠግቶ ያጠና ነው የሚመስለው እና ተናጋሪ ሳይሆን አድራጊ ማለት ነው። ኢሚቴተርስ ማለት አድራጊ ማለት ነው። ባይዘው ተናጋሪ ማለት አይደለም። ሰዎቹ ያደረጉትን የሚደግም እግር በእግር የሚከተል ምሰሏቸው የተባልናቸው ሰዎች በእምነትና በትዕግስት የተስፋውን ቃል የወረሱትን ሰዎች ነው ምሰሉ የተባለው። የብሉይ ኪዳን አባቶችን ነው የዚህ ደብዳቤ ጸሐፊ እስከዛሬም ድረስ እያወራን ያለን እሱን ስለሆነ የብሉይ ኪዳን አባቶችን ነው የሚያመጣው። እንድንመስላቸው፣ እንድንኮርጃቸው፣ በጣም እንድንከታተላቸውና እንድናያቸው የዚህ ደብዳቤ ጸሐፊ ጎትቶ ለዕብራውያኑ የሚያመጣቸው የብሉይ ኪዳን አባቶችን ነው። በእምነትና በትዕግስት ከዛ የተስፋውን ቃል ወራሾች። እምነት አለ፣ ትዕግስት አለ፣ የተወረሰ ኢንሄሪታንስ አለ፣ ርስት አለ፣ የተወረሰ ርስት አለ። እምነት ይቀድማል፣ ከዛ ትዕግስት አለ፣ ከዛ የሚወረስ ነገር አለ። ስለዚህ የብሉይ ኪዳን አባቶች እምነት ነበራቸው፣ ትዕግስት ነበራቸው፣ የወረሱት ነገር አለ። ሶስት ነገር አይደል እዚህ ቁጥር ላይ ያለው። እምነት ይቀድማል፣ ከዛ ትዕግስት ፐርሰቨራንስ ይቀጥላል፣
ከዛ ደግሞ ኢንሄሪታንስ አለ። ስለዚህ እነዚህ ሶስት ነገሮች የሚነጣጠሉ አይደሉም፣ ቦታ የሚቀያየሩም አይደሉም። እምነት ይቀድማል። እምነት መሰረት ነው። በእግዚአብሔር ላይ ያለ መደገፍ መሰረት ነው። የዚህ ደብዳቤ ተደራሲያን በተወሰነ መንገድ ከእምነት ጎደል ይያሉበት ነው። ምዕራፍ 4ን በጣም ብዙ ስላየ ነው። እንደውም እያፈገፈጉ ነው። ከክርስትና ወደ ይሁዲነት ፊታቸውን እያዞሩ ነው። እና የካዱትን ምናምን የሚል ባለፈው ስናወራ አልነበረ? በጣም አገር የሚያጨቃጨቅ ጉዳይ ቁጥር 6 ቁጥር 7 ቁጥር 8 እሱ ላይ አይደለ ቆየ ነው። የካዱትን ሁሉ ይላል። እና ከዓለማመን ወደ ኋላ እየተጎተቱበት ስላስቸገሩት ማመን አለባችሁ። በእምነት በትዕግስት የወረሱትን እነዚያን ኢሚቴት አድርጓቸው ይልና እንደ ምሳሌ የሚያቀርበው ማንን ነው? አባታችን አብርሃምን ነው። ክብር ለእግዚአብሔር ይሁን። አባታችን አብርሃም አይደል? ከቁጥር 13 እስከ 15 አብርሃምን ኢሚቴት አድርጉት ምሰሏቸው ተብሎ እነማ ለምሳሌ ሲሉ አንደኛ አብርሃም፣ ሌሎችም አሉ። ምናልባት ጊዜ ካለ በኋላ ላይ ሄደን እናያቸዋለን። ግን አብርሃም በቂ ነው። እዚሁ ደብዳቤ ምዕራፍ 11 ላይ አሉ የብሉይ ኪዳን የእምነት ጀግኖች አባቶች። ጀግኖች የእምነት አባት ይሄ ሰውዬ ነው። ሌሎቹ ግን ጀግኖች ጭምር ናቸው። አምነው ሞቱ የተባሉ፣ አምነው ጸንተው የተሰጣቸውን የተስፋ ቃል አልያዙትም፣ ግን ከሩቅ ሰላም አሉ። እርግጠኛ ነበሩ። አመኑ፣ ታገሱ፣ በእርግጠኝነት አምነው ሞቱ። እንደሚጨብጡት እርግጠኛ ናቸው። እምነት፣ ትዕግስት፣ መውረስ፣ ተስፋ መውረስ። ምሰሉ። ክብር ለእግዚአብሔር ይሁን። ሶስቱም ቀላል ነገር አይደለም። በጣም የከበሩ ናቸው። ሶስቱም እጅግ በጣም የከበሩ ናቸው። ኢንሄሪታንሱን የሚወረሰውን ነገር ግን ለመያዝ ወይንም የሚወረስ ነገር አለ ብሎ ያንን ለመጨበጥ ማመንና መታገስ ምንም ጥያቄ ውስጥ የሚገቡ ጉዳዮች አይደሉም። ትዕግስት በጽናት ነው የሚፈተነው። በኢንዱራንስ ነው የሚፈተነው። ትዕግስት በጽናት ነው የሚፈተነው። እምነት በስራ ነው የሚፈተነው። ክብር ለእግዚአብሔር ይሁን። አንድ ጉዳይ ላይ በጣም የጸና ሰው በጎም ይሁን ክፉም ይሁን ያገኘዋል። አንድ ጉዳይ ላይ የተጋ ሰው ባይዘው መጨበጡ አይቀርም። የቀረቡልን ሰዎች ዝም ብላችሁ እያቸው። ለምሳሌ አሁን የቀረበውን ሰው ይዩት። አባታችን አብርሃም የዚህ ደብዳቤ ጸሐፊ በኋላ እንደሚያነሳው ስላሰበ እዚህ ጋር ዝም ብሎ ነው አይደለ? ነካ አድርጎት ያለፈው ቁጥር 13 ላይ እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ፣ አሁን እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ የሚምልበት ከሱ የሚበልጥ ስላልነበረ በራሱ ማለ ብሎ ከምዕራፍ 12 ጀምሮ ዘፍጥረት ላይ ያለውን ሙሉ የአብርሃምን ታሪክ በሁለት ቁጥሩ ስብስብ ባደረገ ይሰውዬ ትንጨከን ይላል ሲጽፍ። ማድመቅና ማጉላት የሚፈልገው ኢየሱስን ስለሆነ የብሉይ ኪዳን አባቶችን ትንጨቁናቸዋል። እኔ እንደሱ አይደለሁም። በደንብ አዝናናቸዋለሁ። በደንብ ፈታ አድርጌ ነው የምናገራቸው። ደግሞ በእውነት ነው የምላቸው። እኔ አዲስ ኪዳን ላይ ከብሉይ ኪዳን ተሻገረው ከመጡ ሰዎች እንደ አብርሃም አይነት ትልቅ ሰው የለም። ባይዘው አብርሃምና ሙሴ ናቸው ዋናዎቹ። እንደ አብርሃም ግን በሁሉም የአዲስ ኪዳን መጽሐፍት ላይ ከጌታችን ከኢየሱስ ክርስቶስ ጀምሮ እስከ መጨረሻው ድረስ እንደ አብርሃም ብዙ ጊዜ ስሙ የተጠቀሰ ሰው የለም። እንደ አብርሃም ደግሞ ታላቅ ባለ ታሪክ ሰው አዲስ ኪዳን ላይ ማግኘት አትችሉም። እዚህ ደብዳቤም ላይ ዋና ነው። ባይዘው አብርሃም ዋና ነው። እንዲህ በቀላሉ አይላቀቅም አብርሃም። ዕብራውያን የአብርሃም ልጆች ነን ብለው ስለሚያምኑ እና እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ ትዝ ይላችኋል። ዘፍጥረት ምዕራፍ 12 ላይ በጣም ነው። ግን ሁሌ ባወራው ነው አይሰለቸኝም። በእውነት አይደክመኝም የአብርሃም ታሪክ። ምክንያቱም አምኖ የወጣ ታላቅ አባት ነው። በጣም ታላቅ ሰው ነው አብርሃም። አሁን ሌላ ሰው አመነ ቢባል አትሊስት አብርሃም ከፊቱ አለ። አብርሃም ከፊቱ የእምነት አባት የለውም። የመጀመሪያ ነው። እግዚአብሔር ራሱ ሲጠራ የአብርሃም ተብሎ ነው የጀመረው። ከፊቱ እከል የሚለው ሞዴል የለውም። አብርሃም የኛ አይነት ነው። እንደምታውቁት ያመነ አሕዛብ ነው። እስራኤል ምናምን የተመረጠና የሚባለው በዚህ ከሱ በኋላ ነው። አብርሃም ያመነ አሕዛብ የኛ አይነት ነው። አሕዛብ ነበረ አምኖ ነው። እኛ ባይዘው ቀጥታ የአብርሃም
የኛው አይነት ነው አብርሃም ከከለዳውያን መንደር ከኡር ነው የጠራው እግዚአብሔር ምንም እኮ ማያቅ ሰው እኮ ነው ታራ የሚባል ሀገር የሚኖር ያባቱ ቤት ውስጥ ጣዖት እየሰራ አብሮ የሚያመልክ አይነት የከለዳውያን አገር ሰው ነው ነዋሪ ነው አብርሃምን እኮ እግዚአብሔር እስራኤል አንድ ሰሞን በጣም አስቸገረች በጣም የተመረጥኩ ነኝ ብላ እግዚአብሔር ላይ ሁሉ በቃ የተመረጥነን አይነት ሲሉ እንዴ ላስታውስ አባታ ሞራዊ እናት ኬጣዊ ናት እኔ ነኝ ባይዘው መርጬ ልዩ ያረኩ እንጂ ወደ ኋላ እኮ ከተጠናኮ ከጣዖት አምልኮ ነው ያመጣው አብርሃም ነው ባይዘው ስሩ ሲመዘዝ እና እግዚአብሔር አብርሃም ጋር መጣና ምዕራፍ 12 ላይ ተገለጠለት እግዚአብሔር ለአብርሃም ሲገለጥለት አብርሃም ያንን የእግዚአብሔርን ብርሃን አየ እግዚአብሔር የተገለጠለት ቀን ተስፋን ይሰጠው የተገለጠለት ቀን እግዚአብሔር የመጣ ቀን አብርሃም አለው አብርሃም ነበር የመጀመሪያ ስሙ አቤት አለ ከሀገር ከዘመድ ከአባት ቤት ውጣ አለው ወዴት ይለው እኔ ወደ ማሳይህ ምድር ውጣ አለው መጽሐፍ ሲናገር አብርሃምም እግዚአብሔር እንደተናገረው ወጣ የሚል ቃል አለ እኛ ለመውጣት እግዚአብሔር ውጣ ቢለን አንድ 30 ሰው መጥቶ በህልሙ ካላየ ካልተረጋገጠ እኛም ደጋግመን ካላየን አንወጣም አብርሃም ሲጀመር ደግሜ ሊቢለው እግዚአብሔርም ደግሞ አይመጣም ቶሎ ቶሎ አይመጣም ይድሮ መጣው ብሎ በ14 ዓመት ምናምን ነው የሚመጣው እና ውጣ አለው ወደ ሉጣ ሲለው እኔ ወደ ማሳይ አይደል ያለው ወደ ምታቀው አላለው እኔ ወደ ማሳይ ወደዚያ ምድር ውጣ አለው አብርሃም እግዚአብሔርን አምኖ ወጣ እኔ የአዲስ ኪዳኑ አብርሃም ብሉይ ኪዳን ያለው አብርሃም ሎጥን ይዞት ወጣ አዲስ ኪዳን ላይ ሎጥ የለም ሎጥ ማለት ራሱ ባይዞ ትርጉሙ መጋረጃ ማለት ነው ቬል ማለት ነው እግዚአብሔር ቬል ነው እንደጠረገለት እስቲ አሜን በሉ ሎጥን ሲሸኘው እኮ መጋረጃውን የገፈፈለት ሰው በደንብ ያየው ከዛ በኋላ እና አብርሃም ወጣ እግዚአብሔር አብርሃምን ሲያስወጣው ፕሮሚስ ያረገለት ነገር ነበር አንድ 7 ነገሮች እግዚአብሔር ተስፋ ገብቶለታል ስምህን ገናና አደርገዋለሁ እባርካለሁ አበዛሃለሁ የብዙ ህዝቦች አባት አደርጋለሁ የሚሉ በጣም ትልልቅ 7 በረከቶች አሉት እስካሁን ድረስም በክርስቶስ ኢየሱስ በኩል የአብርሃም በረከት ወራሽ ነን ኢቭንኛ እንኳን በክርስቶስ ኢየሱስ በኩል የአብርሃም በረከት ወራሽ ነን እና እግዚአብሔር ተስፋ ሰጣ አብርሃም እግዚአብሔርን አመነ ነው የሚለው መጽሐፍ ቅዱስ ምንም የተጨበጠ ነገር የለውም እግዚአብሔርን እና ቃሉን ሰምቶ አብርሃም ተነስቶ ወጣ እግዚአብሔር ለአብርሃም ተስፋ በገባው መሰረት እናንተ ምናልባት ጊዜ ሲኖራችሁ የምታነቧቸው ክፍሎች ልስጣችሁ ዘፍጥረት ምዕራፍ 12 እናንተ ዘፍጥረት ምዕራፍ 12ን በኋላ ጊዜ ስታገኙ ቁጭ ስትሉ አንብቡት ምዕራፍ 12 ቁጥር 7 ምዕራፍ 17 ቁጥር 5 እና 6 ተስፋ የተገባባቸው ቦታዎች ናቸው እነዚህ እግዚአብሔር መጀመሪያ ተናገረው ምዕራፍ 12 ላይ አሜን እሺ ብሎ ወጣ በጣም እግዚአብሔር ቆየና ምዕራፍ 17 ላይ መጣ ምዕራፍ 17 ላይ መጣና አጋር ጋር ከገባ በኋላ ማለት ነው መጣና አብርሃም እኔ ኤልሻዳይ ነኝ በፊት የተመላለስ ምን ፍጹም ሁኑናም ካለው በኋላ የተናገርኩን አደርግልሃለሁ አሉ ስቲል እግዚአብሔር የተናገረውን ያደረገው ዘፍጥረት ምዕራፍ 18 በኋላ ነው አይደል ይስሐቅ የተወለደው ከዛ ምዕራፍ 22 ላይ እግዚአብሔር ለተናገረው ቃል አሁን የዕብራውያን ደብዳቤ ጸሐፊ እንደሚነግረን ለተናገረው ቃል እግዚአብሔር በስሙ ማለ ምዕራፍ 22 ላይ ምዕራፍ 17 በኋላ እግዚአብሔር ተስፋ የገባለትን ምዕራፍ 18 ላይ 18 አካባቢ ነው ሳራ ይስሐቅን ወደ መጸነሱ መጣች ወለደች ለጌታዬ ለአብርሃም በርጅናዬ ጡት እንደማጠባ ማበነገረው አይነት ነገር ብለው ሁሉ ዘመረች ተቀኘች ከዛ ምዕራፍ 22 ላይ እግዚአብሔር በስሙ የማለበት ቦታ ምዕራፍ 22 እግዚአብሔርም አብርሃምን ፈተነው የሚል ቃል አንብባችሁ እግዚአብሔርም አብርሃምን ፈተነው አንድ ልጅህን ለኔ መስዋዕት አድርገህ አቅርብልኝ አለው ምዕራፍ 22 ላይ አብርሃም እግዚአብሔርን አመነ መስዋዕት አድርገህ አቅርብልኝ ሲለው አብርሃም እግዚአብሔርን አመነ ከባድ ነው እኔ የክፍሉ ሐሳብ ስለሆነ ልስበካችሁ እንጂ አሁን ልጅ መስዋዕት ማድረግ አሁን ላንብብላችሁ እስቲ ምዕራፍ 11 ላይ ሂዱ እስቲ ቁጥር 17 ጀምሮ ላንብብላችሁ ምዕራፍ 11 ቁጥር 17 ጀምሮ ምንድነው የሚለው አብርሃም እግዚአብሔር በፈተነው ጊዜ ይስሐቅን መስዋዕት አድርጎ በእምነት
ለማቅረብ አሰበ ነው የሚለው አቀረበ በእምነት አቀረበ የተስፋን ቃል የተቀበለው እርሱ አንድ ልጁ ሊሰዋ ዝግጁ ነበር የሚቀጥለው ቁጥር 18ን ስሙ ይህም እግዚአብሔር ዘር በይስሐቅ ይጠራል ያለለት ነበር አሁን እግዚአብሔር መጣና አብርሃምን ፈተነው አንድ ልጅን አምጣ ሲለው ይስሐቅን የዕብራውያኑ ጻፊ ሲጠራው ምን ብሎ ጠራው ዘርህን አበዛልሃለሁ ብሎ ተስፋ የተሰጠው በሱ በኩል ነበር አብርሃም አንድ ልጅ ሰጠውና እግዚአብሔር ዘርህን እንደ ምድር አሸዋ አደርግልሃለሁ ብሎ ቃል የገባው በሱ በኩል ነው ይሄንን ልጅ ነው አምጣና ሰዋ ያለው እና የዕብራውያኑ ጻፊ አንድ ልጅን ሰዋ ሲለው በእምነት አቀረበ ብቻ አይደለም ይለው ዘር ይበዛል የተባለለትን ያንን ያቀረበው ነው አሁን ይሄንን ልጅ ካረደ ይሄንን ልጅ ከሰዋ ይሄንን ልጅ የሚቃጠል መስዋዕት አድርጎ ካቀረበ በምን በኩል ነው የሚበዛው ዘሩ ኦሬዲ እኮ አለቀ አብርሃም ግን ሞር አድቫንስ እግዚአብሔርን አመነ አሁን ምንም በሌለበት በኔ 100 ዓመት በሳራ 90 ዓመት የተሰጠን ይሄ ልጅ ይሄንን ልጅ ነው እግዚአብሔር የምድር ህዝቦች አረጋዋለሁ ያለኝ አያሌ ህዝብ የሚወጣው ኔሽንስ የሚወጣው ከዚህ ልጅ ነው መሲያኒክ ነው ይሄ ልጅ ላይኑ ይሄንን ልጅ ነው አምጣና አረድ ያለኝ ለዚህም አምነዋለሁ ለይሰጠኛል አምኜዋለሁ ለመስዋዕት አረጋዋለሁና ይነሳል እንደሞ አምናለሁ ለዛ ነው እዚሁ ክፍል ላይ የሚቀጥለው ቁጥር ላይ ይስሐቅን አቀረበ ብሎ ከሞት የመነሳት ምሳሌ አርጎ ተቀበለው የሚል ቃል አለ ወሰደው ያው ዘፍጥረት 22 ታስተውስታላችሁ በጣም አብርሃም የእምነት አባት መሆን አለበት በርጅናው 114 ዓመቱ መሰለኝ ልጁ 14 ዓመት ልጅ ነው አሰባችሁታል አብረው ይሄዱ በአህዮች ነው በባሪያዎች አድርጎ እንጨት ይዞ መቶ ተራራው ጋር እግዚአብሔር ያመለከተው ተራራ ጋር ሲደርስ አህዮቹና ባሪያዎቹ ነው አይደል እናንተ በዚህ ቆዩኝ ያለው እናንተ በዚህ ቆዩኝ እኔና ልጄ ሰግደንና ሰውተን ነው የሚለው ባይዘው ኢንተርቼንጀብል ቃላቶች አሉ ሰግደን እንመጣለን ቀጥሎስ ሰውተን እንመጣለን አሁን ባሮቹ አብርሃም ጌታቸው ስለሆነ መጠየቅ መብት ብዙ ስለሌላቸው እንጂ ሰውተን እንመጣለን ምንድነው የምትሰውት አብርሃም ማን ሊሰዋ ነው ሄጄ መስዋዕት ማደረገው ይሄን ልጅ ነው አብሬ የምመለሰውም ግን ከዚህ ልጅ ጋር ነው ሰውተን እንመጣለን አለ ከማን ጋር ነው የመጣው ከዚሁ ልጅ ጋር ማን ነው የሚሰዋው ይሄው ልጅ እምነት ይሄ ነው እምሰዋው ይሄን ልጅ ነው ሰውተን አብረን እንመለሳለን ከሞት ይነሳል እግዚአብሔር የሞተ ያስነሳል ብሎ አመነ ከሱ በፊት የሞተ ተነስቶ ያቀም ከሞት መነሳት የሚባል ነገር አይታወቅም ባይዘው ትክክለኛ ቃሉ ከሞት ይነሳል የሚለው ሮሜ 4 ከ16 ጀምሮ ከሞት ይነሳል የሚለው ኔክሮስ ነው የሚለው ቃሉ ኔክሮስ ማለት ተገንዞ መቃብር ውስጥ የገባውን አውጥቶ በህይወት ያኖራል ማለት ነው ስለዚህ ይሄን ልጅ ሰዋዋለሁ ብቻ አይደለም ያለው እቀብረዋለሁ ከዛ እግዚአብሔር አውጥቶ ብዙ ህዝብ ያረጋዋል አብርሃም ያመነው ባይዘው መስዋዕት ላደረገው ስለ በግ ይመጣል አይደለም ሊትራሊ ይሞታል ቀጥሎ እግዚአብሔር ያስነሳዋል ለዛ ነው ሮሜ 4 ላይ እኮ የሌለውን እንዳለ አድርጎ በሚጠራ ለሙታንም ህይወት በሚሰጥ ባመነበት በአምላኩ የሁላችን አባት ሆነ ይላል እግዚአብሔርን አብርሃም እንዴት ነው አንደርስታንድ ያደረገው እግዚአብሔር ስንቴ ነው የመጣለው 3 ነው 4 ምን ገባው አብርሃም የሌለ እንዳለ አድርገ ተጣራለ የሚል ገባው 3 እኮ ነው ያወቀው 3 እኮ ነው የመጣው እግዚአብሔር የሞተ ሲያስነሳ አይቶ ታያቅ ሰማይና ምድር ሲፈጥር አይቶ ታያቅ አብርሃም ምን አመነ የሌለ እንዳለ አድርገ የምትጠራው አንተ ነህ ሰማይና ምድር ነው ካልነበሩበት ያመጣቸው አንተ ነህ እኔም ልጅ የለኝም ሸምግያለሁ ሳራም አርጅታለች እንደውም ቃሉ ምንድነው የሚለው እንደ ሞተ ሰው ከሚቆጠር as good as dead ከሞተ ሰው ማይሻል መቀበር ነው የቀረው እንጂ ሰውየው በህይወት የለም ከዚህ ሰውዬ ህዝቦች አወጣለሁ ሲል እግዚአብሔር አብርሃም እንደዚህ ብሎ አመነ የሌለውን እንዳለ አድርገ የምትጠራ ነህ እና ይስሐቅ የለም አንተ መተ ትጠራዋለህ አይ ጥላውን አይደለም የሚጠራው እግዚአብሔር ነው የሚጠራው አንተ ስትጠራው አይመጣም እግዚአብሔር አንተ ቤት ከጠራ ይመጣል የጠራው አይመጣም እግዚአብሔር ይጥራው እግዚአብሔር ለምን መሰለ he the creator god ከምንም ይፈጥራል
እኔ እናንተ ገጣጥመን ነው የምናገኘው። እግዚአብሔር ከምንም ይሁን ብቻ ነው የሚለው። እግዚአብሔር ይሁን የሚለው ቃሉን ካወጣ ይሁን የሚለው ቃል ላይ ዲዛይኑ አለ። ዲዛይኑን አካል የሚያስይዝ ኃይል አለ። ስለዚህ እግዚአብሔር ይሁን ካለ የሚፈልገው ነው የሚሆነው። ክብር ለስሙ ይሁን። አይቻልም፣ ማፍረስ አትችልም። ሶቨሪን ነው፣ ሉዓላዊ ነው። የመጨረሻ ውሳኔ የሱ ቃል ነው። እና አብርሃም እንደዚህ አለ፣ አንተ የሌለ እንዳለ አድርገህ ትጠራለህ ሲለው እግዚአብሔር መጣ አይደል? መጣ። የዛሬ ዓመት ይስሐቅ እዚህ ቤት ይመጣል አለ። ሳራ ሁሉ ግራ ገብቶ ሳቀች የሚል ቃል። ከዛ አብርሃም የዛሬ ዓመት ወንድ ልጅ ሳራ ትሰጣለች ሲል ሳራ ስትስቅ ለምን ሳቀች? ኧረ አልሳቅም ስል ግድ የለውም ይስሐቅ ትይዋለሽ። መሳቋ እኮ ነው ልጁን ይስሐቅ የሰማ ሁሉ ይስቃል አለ። ይኸው ዛሬ እናንተ ፈገግ ብላችሁ ነው የምትሰሙ። ክብር ለኢየሱስ ይሁን። በአመቱ ወንድ ልጅ ተወለደ። እግዚአብሔር የሌለ እንዳለ አድርጌ የምጠራ ነኝን አስተማረው። ክሪኤተር ነኝ የሚለውን ቀጥሎ ሪዘሬክሽን እንደሞ አስተምርሃለሁ አለው። ሪዘሬክሽን የሚከናወነው በኢየሱስ ብቻ ነው። ከኢየሱስ በፊት ከኢየሱስም በኋላ ተጸልዮለት የሚነሳ ሪዘሬክሽን አይደለም፣ ሪሲሲቴሽን ነው። ተቀስቅሶ ነው እንጂ ተነስቶ አይደለም። ትንሳኤ ማለት ሞት ድል የሚነሳበት ነው። እግዚአብሔር ለአብርሃም ትንሳኤን ነው አንደርስታንድ እንዲያደርግ ያደረገው። ትንሳኤ ነው እንዲገባው ያደረገው። ባይዘዌ የተኛ ይቀሰቀሳል አይደለም፣ የሞተ ይነሳል ነው ያለው ሰውየው። ሪዘሬክት ሞትን ተሰብራለህ ብሎ አመነ። ይዞት ሄደ። ልጁን ይዞት ሄደ። ልጅዮስ አብርሃም በዚህ አይነት መንገድ ባያምን ኖሮ በዚህ አንደርስታንዲንግ ላይ ባይመሰረት የአብርሃም እምነት አይገነጣጠለም እንደ ይስሐቅ። ይስሐቅ ደግሞ የሚገርም ልጅ ነው እንጂ ምን አይነት ልጅ ነው? እየሄዱ እያለ አባቴ አለው። አቤት። ይሄው እንጨቱ አለው። እሺ ይሄው ቢላው አለው። እሳቱም እንጨቱም አለ። አው በጉ የታለ አለው። አንተ አብርሃም በሰላም እግዚአብሔር ሞት ያስነሳል። የ114 ዓመት ሽማግሌ ተራራ አንተ ተደግፎ እኮ ነው የሚወጣው። የሞት ያስነሳል እያለ ሲል ልጅየው ገነጠለው። ታውቃለህ የታለ በጉ ሲል እሱ ነው እኮ ልጄ አለው። አቤት። የመስዋዕቱን በግ እግዚአብሔር ያዘጋጃል። you are the one አንተ ነህ በጉ። ግን ተካ keep on going ተራመድ ዝም ብለህ። አንተን የሰጠኝ እሱ አይደል? ምን ማለት እንደሆነ ታውቃለህ? አብርሃም ይስሐቅን አንጣ ሲለው ከይስሐቅ በላይ አብርሃም እግዚአብሔርን ይወደዋል ማለት ነው። ይስሐቅን ያልከለከለው ከይስሐቅ የበለጠ እግዚአብሔርን ይወደዋል። ተወዱታላችሁ እናንተ ከይስሐቅ የበለጠ እግዚአብሔር? እኛ ቤት ካንተ እግዚአብሔር ይበልጣል አለው። እግዚአብሔር ከጠየቀ አንተንም ቢሆን እሰጥሃለሁ አለው። ታውቃለህ አይደል? አንተ ናና ሙት ቢልህ ይቀልሃል ልጅን አምጣ ከሚልህ። አንተ ብትሞት ምንም አይመስልህም። ልጅን አምጣ ከባድ ነው ፔኑ፣ ግን ይበልጣል አለው። እግዚአብሔር ይበልጣል። ካንተ የበለጠ እግዚአብሔርን ወደዋለሁ እኮ ነው። እና ፔንፉል ነው መንገዱ፣ ቀላል አይደለም። ኢንጆይ አያረጋውም፣ ሰፈር ነው የሚያረጋው፣ ሲቃይ ነው። ግን እግዚአብሔር ይበልጣል እንደሚያስነሳ አምናለሁ። ለምን አብርሃም እግዚአብሔር የሞት ያስነሳል ብሎ ያመነው ለምንድን ነው? ተስፋ የሰጠው እሱ ነው። የህዝቦች አባት አደርግሃለሁ ያለው። አይዋሸኝም። በዚህ ልጅ በኩል ነው የህዝቦች አባት አደርጋለሁ። አልዋሸኝም። አምጣና መስዋዕት አድርግ ያለኝም እሱ ነው። አልዋሸኝም። ሰዋልኝም ያለኝ ህዝቦች በዚህ በኩል አሉ ያለኝ እሱ። ስለዚህ ህዝቦች የሚወጡ ከሆነ እኔ ገድየው አርጀው መስዋዕት ካረኩት በኋላ ይሄን ልጅ አስነስቶት ህዝቦች ይመጣሉ። ሁለቱንም ያለው እግዚአብሔር ነው። ያዋሽም። ምን አይነት እምነት ነው? ምሰሏቸው ያለው እኮ ይሄንን ነው። ምን አይነት እምነት ነው? ጂሰስ መንፈስ ቅዱስ መጥቶ ይሁሉ ጸጋ ፈሶ በየቀኑ እየተገናኘን እየጸለይን እንኳን እንደዚህ አይነት እምነት አምኖ ለመራመድ ያለው ሲቃይ ተውት። በዚህ ሌቭል በጣም ጥቃቅን ነገሮችን ሳክሪፋይ ለማድረግ ያለ ሲቃይ እምነት እኮ ነው። እምነት በእግዚአብሔር ላይ ያለ የመደገፍ ልክ። ሰው በጣም እግዚአብሔርን አንደርስታንድ ሲያደርገው የሴኩሪቲ ጥያቄ አይኖረውም። ይገለኛል አይፈራም፣ ይጠለኛል አይፈራም። በወድቅም እጁ ላይ ነው። ቢገለኝም እሱ ፈልጎኝ ነው። በጣም ስለሚወደኝ ነው ናካለኝ። ለምን? እግዚአብሔር ማን እንደሆነ ገብቶኛል ነው። ካልገባ ነው የምትፈራው። ካልገባ ነው ይጠለኛል ብለህ የምትፈራው። ማን እንደሆነ ካወቅ
አንድ ልጁን ስለኔ ሲል መስዋዕት አድርጎ ያቀረበ አንድያ ልጁን ለኔ ሲል መስዋዕት ያደረገ አምላክ በሆነ ነገር ይጥለኛል ስለማላቀው ነው አልገባኝም እግዚአብሔር ማን እንደሆነ የአባት ልብ አንደርስታንድ ብናረግ አባት ያለውን ህርት እኔ ባለፈው ተናግሬያለሁ የጠፋው ልጅ ንብረቴን አንጣ ብሎ ከአባቱ ጋር ንብረቴን አንጣ በቃ እኔ ድርሼን ስጠኝ አባትየው ድርሻውን አይደል የሰጠው ሄደ በላ ጠጣ ተዝናና አመጽ አረገበት ኃጢአት አረገበት ከዛስ እሪያዎች አይደል ጠባቂ ሆነው እሚበላው ሲያጣ አባቴ ቤት ሄጂ ከባሪያዎቹ እንዳንዱ በሆናል ያባቱን ልብ ያቋል አድገኛ ልጅ እንደ ባሪያው ቢያረገኝ ብሎ መጣ የተቀዳደደ ልብስ ለብሶ እሪያ መሃል ነው የሚውለው አስበው እንግዲህ ሰውነቱን ጠረኑን አስበው ልጁ አይመስልም ሲመጣ ለአባትየው ነገሩት ልጅ መጣሉት ከሩቅ ሲያየው አባትየው ጮኸ ያባት ልብ ምን ኖሩት ልጄ መጣልኝ እና ልብሱን ቀይሩ ቀለበት ስጡት ዋናውን የሰባውን ፍሪዳ ሰውለት ስቲል ይሄ ርስት የሱ ነው አባትን አንደርስታንድ ካረከው ብትደክም አትሸሸው ቢያቀት አትሸሸው ምንም አርገ እጅ ላይ እስቲ አሜን በሉ አብርሃም እግዚአብሔርን አንደርስታንድ አድርጎታል ሮሜ 4 ላይ ሄደና አንብባ አንተ ዝም ብለ አንተ በጣም ልቤን የሚነካኝ ቃል አለ ሮሜ 4 ላይ አዲስ ኪዳን ላይ ጳውሎስ የሚሉ ሰውዬ የብሉይ ኪዳን አባቶችን የሚያይበት መንገድ በጣም አስደናቂ ነው ቁጥር 17 ጀምሮ ምንድነው የሚለው ይህም የብዙ ሕዝብ አባት አድርጌያለሁ ተብሎ እንደተጻፈው ነው እርሱም ለሙታን ሕይወትን በሚሰጥ ያልነበረውን እንደነበረ በሚያደርግ ባመነበት አምላክ ፊት አባታችን ነው ከዛ ቁጥር 18 ጀምሮ እንደዚህ ይላል ዘርህም እንዲህ ይሆናል ተብሎ ለእርሱ በተነገረው መሰረት ምንም ተስፋ በሌለበት አብርሃም በተስፋ አምኖ የብዙ ሕዝብ አባት ሆነ it's a paradox ይጋጫል ምንም ተስፋ የለም የሚል ቃል አለ ምንም ተስፋ የሌለ ደግሞ ተስፋ ይዞ የሚል ቃል አለ ተስፋ በሌለበት ተስፋ ይዞ ናቹራል የሆነው ነገር ከረንትሊ በዛ ሰዓት የነበረው ነገር ሳይ ተስፋ የለም ምንድነው አብርሃም ያዘው ተስፋ እግዚአብሔር የሰጠውን ቃል የተስፋ ቃል ምንም ተስፋ በሌለበት በዚህ ትንሽ በሚታሰብበት አይደለም ምንም ተስፋ የለም ዴድ ኢንድ ምንም ተስፋ በሌለበት አብርሃም ተስፋ ይዞ አመነ ከዛስ ቁጥር 19 እርሱ የ100 ዓመት ሰው ሆኖ ሳለ የራሱ ሰውነት ሆነ የሳራ ማፀን ሙት እንደነበረ እያወቀ ይሄ ቃል ትንሽ ስትራይክ ያረጋል እያወቀ በእምነቱ አልደከመም ይልቁንም በእምነቱ በመጽናት ለእግዚአብሔር ክብርን ሰጠ እንጂ የእግዚአብሔርን ተስፋ አልተጠራጠረም ምርኩዝ ተደግፎ የሱም ሰውነት የሳራ ማፀን ሙት እንደሆነ እያወቀ ለእግዚአብሔር ክብርን ሰጠ እግዚአብሔር ሆይ ተመስገን የብዙ ህዝቦች አባት ልታረገን የእግዚአብሔርን የተስፋ ቃል አልተጠራጠረው ተጠራጠረ ቢሆን ናቹራል አልተጠራጠረውም ተአምር ነው እንዴት ነው ማተጠራጠረው ክብር ለኢየሱስ ይሁን መሰሏቸው ከዛ በኋላ ነው ይስሐቅን በስሙ ማለ ያለበት ክፍል ይስሐቅን ወሰደው መሰዊያ ያዘጋጀ ልጁን አስተኛው እኔ ልጁ አይገርማችሁም ግን አንተና የምትሰዋው ብሎ አስተኛው ተኛ እንዳያስቸግረው ሆኖ ሽማግሌ ነው አባትየው ኢየሱስ ጨርሷል እኮ አርዶታል እኮ ቢላው አነሳኩ ይላል እኮ ሊሰዋው ልጁን አስተኝቶት ሊሰዋው ሲል የእግዚአብሔር እየጠበቀው ነው እግዚአብሔር ያረጋው ዘፍጥረት 22ኛ ያነበብነው ነው አብርሃም እየተራመደው ነው እግሩን ብድግ ሲያረግ ነው የሚቀጥለው ቁጥር የሚጻፈው ወክ ሲያረግ ነው የሚቀጥለው ቁጥር ዱብ በሚለው ሰውየው ሲራመድ ነው
አብርሃም በግ እንዳለ አያውቅም። ባይዘው አመነ የሚለው በግ አለ ብሎ አይደለም። እሰዋለሁ የሞት ይነሳል። አነቃነቀው እግዚአብሔርን። ብድግ አድርጎ ሊያርድ ሲል የእግዚአብሔር መልአክ አብርሃም አብርሃም አቤት ቢሎ እንደያዘ በብላቴናው ላይ እንዳታሳርፈው። አብርሃም እንደዚህ እንደያዘ ምን ነው? እግዚአብሔርም የሚል ቃል አለ። የእግዚአብሔር መልአክ ነው እንዳታሳርፈው። እግዚአብሔር መጣ ከኋላው። እግዚአብሔርም ምን ያህል እንደምትወደኝ ዛሬ አይቻለሁ። አይ ለአብርሃም እምነት ነው፣ ለእግዚአብሔር ፍቅር ነው። አብርሃም አመንኩ ነው፣ እግዚአብሔር ወደድከኝ አለው። የበለጠ ትወደኛለህ ምን ያህል እንደሆነ አለውና አንድ ልጅን አልከለከልከኝም። ስለዚህ አለ እግዚአብሔር ለባሬ ለአብርሃም የተናገርኩትን እንደምፈጽምለት በስሜ ምያለሁ ዛሬ አለ። እግዚአብሔር በስሙ ማለ። ለባሬ ለወዳጄ ለአብርሃም ተናግሬዋለሁ አደርገዋለሁ ያህዌ ብሎ ስሙን ጠርቶ ማለ። እግዚአብሔር ከሱም ይበልጥ ስላልነበረ በስሙ ማለ። ያልኩ ነው ምንም ሳይቀር አደርግልሃለሁ አለው። በረታ ደከም ቃቃተ አረጋዋለሁ አለ። ለምን? ከዚህ የሚበልጥ ምን ልሰጠኝ ትችላለህ? እኔስ ከዚህ በላይ ምን ልጠይቅህ እችላለሁ አለው። ምንም ሊጠይቀው አይችልም ከይስሐቅ በላይ። ይስሐቅን ከሰጠው ምንም ይሰጠዋል። ከሁሉም ነገር የበለጠ ተወደኛለህ እኔን አለው። በጣም በትህትና አጠገባቸው ያለው ሰው ከምንም ነገር በላይ እግዚአብሔርን ውደደው ብሉት። አየ እግዚአብሔር መጣና ምያለው ካለው በኋላ ምንድነው ያለው? በል ልጁን አንሳው። ከዛ ሳለው በሰሰበቄ ታሰረ በግ ጫካ ውስጥ ቆሟል። እግዚአብሔር አዘጋጅቶ ያ በግ ሮጦ መጥቶ አይደለም እግዚአብሔርን ያዘጋጀው፣ ለዛ ቀን ፈጥሮትም ይሆናል። በጉ ቆሟል። ውሰድና ሰዋው አለው። አብርሃም በጉን ወስዶ ሰዋና የሚቃጠል መስዋዕት አደረገውና አብርሃም እንደዚህ አለ፣ በእግዚአብሔር ተራራ ሁሉ ጊዜ እግዚአብሔር ያዘጋጃል አለ። በእግዚአብሔር ተራራ ላይ ሁሉ ጊዜ ክብር ለኢየሱስ ይሁን። አይ ጂኦግራፊካሊ በአቀማመጥ ደረጃ አብርሃም ይስሐቅን ያቀረበበት የሞሪያ ተራራና ጌታ ኢየሱስ ክርስቶስ መስዋዕቱን የቀረበበት ተራራ ይተያያሉ። ስለዚህ እዚህ ጋር መዛጋም እግዚአብሔር በግ አቅራቢ ነኝ አለ። እኔ ነኝ በግ ማቀርበው አለ። አንተ ያመጣውን በግ እኔ አልወስዶም አለ እግዚአብሔር። አንተ የምታመጣው በግ ጥላ ነው የራስ ያለኝ አለ። እዚህ ጋርም እኔ ነኝ ያቀረብኩት ያንተ ልጅ አልወሰድኩብም። እዛም ጋር በግ አቅራቢ ነኝ አለ። የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ። ክብር ለኢየሱስ ይሁን። እግዚአብሔር የተናገርኩትን አደርጋለሁ ያለው ምን ማለቱ ነው? ልጄን ኢየሱስን እልካለሁ። ተዛስ በሰው ልጆች ምትክ ማንም እየወጣ መስዋዕት ይሆን አይቀርብም። እኔ ካሞሽም ሞሎክም አይደለም የበኩር ልጅም ወስደው የራሴ ልጅ አለኝ፣ ልጄን አቀርባለሁ። የዓለምን ሁሉ ኃጢአት በአንድ ቀን ተክቶ ገብቶ የሚያስወግድልኝ በሰሰበቅ ግንባሩ ላይ ተደርጎለታል። ጌታችን ኢየሱስ ክርስቶስ የሾህ አክሊል አድርጎ ያንን ወደ ራስ ቀል ጉዞን ተጉዞ ተራራውን ወጥቶ መስዋዕት በጋለኝ እኔ ሁሌ በጋ አቅራቢ ነኝ ሲል አብርሃም እንደተቃል በእግዚአብሔር ተራራ ይሄኛው የሞሪያ ተራራም የእግዚአብሔር ነው። ያው ዛጋ ያው ቀራኒዮ በእግዚአብሔር ተራራ ሁሌ እግዚአብሔር ያዘጋጃል። እና እኛ ወክ አድርገን እንወጣለን፣ እግዚአብሔር ያቀርባል። የራሱን እግዚአብሔር ያቀርባል። የሚመጥነውን ያቀርባል። የሚያረካውን ያቀርባል። እግዚአብሔር እፎ የሚልበትን ያቀርባል። የራሴን እኔ ያቀርባለሁ አለ። ስለኔ ምትኮ ነው የሚሞት እንዳለ በአብርሃም በኩል እግዚአብሔር ተናገረ። ገላትያ ላይ ጳውሎስ ለዛ ነው እግዚአብሔር ለአብርሃም ወንጌል ሰበከው አለ። ሊትራሊ የአብርሃም ወንጌላዊ እግዚአብሔር ነው። ለአብርሃም መጥቶ እግዚአብሔር ሰበከው። ምን ብሎ ሰበከው? ከሞት አስነሳለሁ፣ ትንሣኤ አደርጋለሁ። ለማ ለሰው ልጆች በምን በኩል? ይሄው በግ አቅርቤ ሞትን እከለክላለሁ። እሱ መስዋዕት ይሆናል፣ በሱ ሞት እናንተ በሕይወት ትኖራላችሁ። ወንጌል ሰበከው። አብርሃም ወንጌል ገባው። ለዛ ነው ምሰሉት የተባለው። አብርሃም ዝም ብሎ የሆነ ልጅ ማቅረብና አንድ ልጅ ተቀብሎ ከዛ በኋላ ልጁን አይቶ ድግስ ደግሶ መሞት ይሄ አይደለም የገባው አብርሃም። ለዛ ነው ዕብራውያን 11 ላይ
መሰረት ያላትን እግዚአብሔር የፈጠራትና የሰራትን ከተማ ይጠባበቅ ነበር ይላል። እግዚአብሔር ርስት አድርጎ በሰጠው ሀገር ምጽአተኛ ሆነ ይላል። ምንድነው የገባው የሰውዬ? ምን አይነት የእግዚአብሔር ዘላለማዊ ዲዛይን ነው የገባው? እግዚአብሔር ርስት አድርጎ እኮ ነው የሰጠው። ምን ማለት እንደሆነ ታውቃለህ? እግዚአብሔር አስወርሳለሁ አላስወርሰው። ትንቢት ተነግሮ እግዚአብሔር ቢሰጥህ የተቀበልከው ነገር የኔ አይደለም ብለህ ብታስቀምጠው እኮ ማለት ነው። እግዚአብሔር ራሱ ነው ተናግሮ የሰጠው። እግዚአብሔር በሰጠው ምድር እንደ ምጽአተኛ ሆነ ይላል። በምን? በድንኳን ኖር ይላል። እግዚአብሔር በሰጠው ምድር እንካ አለ። እሺ ብሎ ተቀብሎ እንግዳ ነኝ። ለምን? እግዚአብሔር የፈጠራት አንድ፣ ቀጥሎ የሰራት ሁለት ከተማ ከላይ የምትመጣዋን ይጠባበቃል። አገሬ እዛ ነው። ወንጌል ገብቶታል። የኪዳን መጀመሪያ የእምነት መክፈቻ በር ላይ ቆሞ መጨረሻውን አየው። እምነት በጣም ከባድ ነገር ነው። የማናየውን የሚያስረግጥ አይደል? ያልነካነው ነገር ደግሞ እውነተኛ እንደሆነ የሚያስረዳ ነው። አላየውም እኮ እርግጠኛ ነው። አመነ፣ ከዛ ታገሰ፣ ከዛ ወራሽ ሆነ። ሶስቱ ተገጣጠመለት። ስንቱን ላውራው እንጂ ዛሬ ዕብራውያን 11 እንደርስበታለን። ማይቲ እብድ ነው ባይዘው የሚያረጋው ዕብራውያን 11 ሊትራሊ ሰው ራሱን ነው የሚጠለው። ለራስ እንዳትኖር ነው የሚያረጉ ሰዎቹ። በዱር ኖሩ፣ በምድረ በዳ ኖሩ። ቀጥሎስ ተንከራተቱ የሚል ቃል አለ። መንከራተት ቆንጆ አይደለም ቃሉ። ለምን የተከራተቱት? አምነው እና ጸኑ፣ ተንከራተቱ። ወደ ገዛ አገራቸው መመለስ ቢፈልጉ እድል ነበራቸው። የሚበልጣውን ነገር ግን ተስፋ አድርገዋልና እምቢ አሉ። ከዛስ ምንድነው ውጤቱ? እግዚአብሔር አምላካቸው ተብሎ ሊጠራ አላፈረም። ሪዋርዱ ምንድነው? አምላካቸው ነኝ አለ እግዚአብሔር ከሰማይ። እነሱ የኔ ናቸው አለ እግዚአብሔር። እስቲ አሜን በሏ። አምነው። በጣም እኔ ብዙ ጊዜ የምጠቀመው ቃል አለ፣ አምኖ ሞቱ የሚል ቃል። ምን ማለት ነው? አምኖ ሞቱ ሳይጨብጡ እምናርገው። እምነት ምን አይነት ጠንካራ ነገር ነው! ፋውንዴሽናል ነገር ነው። እምነት አየ ከምትነካው በላይ ያስረዳል። ይሄ መሬት እውነት እንዳልሆነ እንደሚያረጅና እንደሚያልፍ ማን ያስረዳ? እምነት። መሽፈርሶ ያቃል መሬት ገና ነው እኮ አልፈረሰም። የተጠቀለለ ሰማይና ምድር እኮ የለም ገና እኮ ነው የሚጠቀለል። እንደሚጠቀለል እርግጠኛ ነኝ። ማን ያስረዳ? እምነት። ይሄ ሰማይና ምድር እንደተፈጠረ በእምነት፣ ዓለማት እንደተፈጠሩ በእምነት፣ ዓለማት እንደሚወገዱ በእምነት። አባቶች ወይንም እናንተ ያዛችሁ ትርጉም ሽማግሌዎቹ የተመሰከረላቸው በዚህ ነው። በምን? በእምነት። ፌዝ ፔስቲስ የሚል ቃል ፔስቲስ። በእግዚአብሔር ላይ ፉሊ ይደገፋሉ። ዲፔንደብል ናቸው። ወዳቂ ምንም ይበላቸው እምን የፈለገውን ነገር ይበላቸው መሬቱ። እግዚአብሔር ካለ አለ። የትን በቃ ለምን አገለውም? ይሞትልሃል ያለኝ ይሄንን ነው። ብትገለው እንደሚያስነሳኝ አውቃለሁ እያለ ነው የሚሞተው። እየሞተ ትንሣኤ ሙታን አለ ይላል። ተስፋ ነው የሚያስቆርጥ ባይዘው ሰውን ገለ ካላሸነፍከው። ስትገለው ደስ ይለዋል። አንተ ሞት እገልሃለሁ ስትልኮ ሰው ደንገጥ ይላል። እገልሃለሁ ስትለው ያስነሳኛል። እምነት እኮ በጣም ከባድ እኮ ነው። እንኳን ክርስቲያን ሆነን በእምነት የሚኖር ህዝብ ኢየሱስ ጌታ ነው። እግዚአብሔር የፈጠረው ከተማ አለ ሰማይ። የፈጠረው ብቻ አይደለም የሰራው እና ይወርዳል። መሰሉት የተባለው ይሄንን ነው። ይሄን ሰውዬ እንደዚህ አመነ። አዎ መሰሉት፣ ኢሚቴት አድርጉት። ክብር ለኢየሱስ ይሁን። በቃ በትጋት ነው መሬት ላይ የሚሰራው። አብርሃም ባለጠጋ ነበር ባይዘው። ቀጥሎስ የራሱ ወታደሮች ነበሩት። ሄዶ ከሀገር ጋር ተዋግቶ አሸንፎ ይመጣል ባይዘው። በሁሉ ነገሩ ስኬታማ ነው። አኗኗሩን ጠጋ ብለት ድንኳን ውስጥ ነው የሚኖረው። ያን የሚያክል ግዙፍ ሰውዬ እሳቸው አቶ አብርሃም የት ነው የሚኖሩት ስትል የሆነ ድንኳን እዛ ቤት ነው ይላል። ጠጋ ብለ ምን ሆነው ነው አቶ አብርሃም? ሌላ ዲዛይን ያለው ቤቱ ሊሰሩ ያሰቡታል? አይ የለም። እና እዚህ ውስጥ ነው የምኖረው። ለምን? ቶሎ ነቀል አድርጌ ለመሄድ። ወዴት? እግዚአብሔር የሰራት ከተማ አለች። ይሄን እኔ ነኝ የሰራሁት። ያን እግዚአብሔር ነው የሰራው። ይሄን እኔ ነኝ መጥቼ ሰፍሬበት አገር ያረኩት። ያኛውን እኔ አይደለም መሰፍርበት። እግዚአብሔር የሚኖርበት አገር አለ። የፈጠረው ደግሞ የሰራው እግዚአብሔር የገነባው እግዚአብሔር ኮንስትራክት ያደረገው ቢውልድ ያደረገው ማለት ነው። እግዚአብሔር እንደዚህ አድርጎ የሰራው
የፈጠረው ብቻ የሰራው የእግዚአብሔር ምልክት አለ ላዩ ላይ እንደሰራው እዛ ነው መጋቡ ያልሰራው ታገር ይመጣል ከላይ እዛ ሄያጅ ነኝ እና እዚህም እዛም አይቻልም እዚህ እንግዳ ነኝ እግዚአብሔር በሰጣችሁ ነገር ላይ እንግዳውን እስቲ እግዚአብሔር ባልሰጠው ነገር ላይ ማስ ይጀምር ምንም ማን ባለቤት ያደርገዋል እግዚአብሔር የሰጣ ነገር ላይ አንግዳ አይ ሄያጅ ነኝ ጎናቸው ለሰት ሄያጅ መሰል በሉት ባለፈውም ነግሬያቸዋለሁ ጠጋ ብለው ቁጭ በል ዳር ላይ ተቀምጣችሁ ጠጋ በል እንጂ ምንድነው የምትሄድ ነው የምትመስለው ምሰሉ ወጣ ብላችሁ ቁጭ በሉ በጣም አትመቻችሁ እኛ ደግሞ አሁን ወንበሩን ጥሩ ልናረጋው ነው ግን ውስጥ ነው ይወራሩትን ከውስጥ ጋር ነው ክብር ለኢየሱስ ይሁን የሚመጣ ጌታ ከሰማይ አለ የተሰራ ከተማ ይጠብቀናል አባቶቻችን ይሄንን ያመኑት እናንተ በእምነት ምሰሏቸው